ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜ በምታደርጉትን ድጋፍ በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ስለ ጆቫኒ ሊዮኒ የኤሲኤል ጉዳት ማስተናገዱ እንግዲህ ተሰምቷል። ይሄ የሊቨርፑል ሴንተር ባክ ማክሰኞ ምሽት በነበረው የካራቦ ካፕ የአንፊልድ ፍልሚያ ከሳውዛምፕተን ጋር 81ኛ ደቂቃ ላይ ያጋጠመው ጠንካራው የጉልበት ህመም እንግዲህ በስተመጨረሻም ምርመራ ተደርጎለት ኤሲኤል ቶርን መሆኑ ተረጋግጧልና ከባድ የአንድ እግር ኳስ ተጫዋች ምናልባት የመጨረሻው ከባዱ ሲሪየስ የሆነውን ጉዳት አስተናግዷል። ያው ከዛም የበለጡ ትላልቅ በእግር ኳስ የሚፈጠሩ ጉዳቶች ቢኖሩም ግን ይሄ አሁን እየተለመደ የመጣ ነገር ግን ለተጫዋቾች ቀጣይ ህይወት አደጋ የሆነ በቀላሉ ከዚህ ጉዳት አገግሞ ለመመለስ የሚከብድ ፈታኝ የሆነ ጉዳት ጆቫኒ ሊዮኒ በ26 ሚሊዮን ፓውንድ ከፓርማ ወደ ሊቨርፑል በዚህ የሳመር ዝውውር መስኮት የመጣ የ18 ዓመት ጣሊያናዊ ብዙ ተስፋ የተጣለለት የወደፊት ቨርጂል ቫን ዳይክ በማለት እንግዲህ ኮዲው ተጫዋቹን የረጅም ጊዜ የቫን ዳይክ ተተኪ ለማድረግ ታስቦ እንግዲህ በዚህ ዝውውር መስኮት ይህን ተጫዋች ከፓርማ እንግዲህ በሪቻርድ ሂውዝ የምልመላ ብቃት የመጣ አስደናቂ ጣሊያናዊ ተጫዋች ነው። በጨዋታም የነበረው የ81 ደቂቃ ቆይታ ምን ያክል አስደናቂና ውጤታማ የመጀመሪያ ጨዋታው እንደነበር ምናስተውሰው ነው ከትናንት በስቲያ በነበረው የተጫዋቹ እንቅስቃሴ። ነገር ግን ከባዱን ጉዳት አስተናገደ። ይሄ ጉዳት እንግዲህ ለጆቫኒ ሊዮኒ የመጀመሪያ ጠንካራው ጉዳት ነው። እንደምታውቁት አምና በሴሪያ ፓርማ ሲቆይ በሊጉ 16ኛ ደረጃ ይዞ ሲያጠናቅቅ የዚህ ወጣት በ17 ዓመቱ የነበረው ብቃትና አስተዋጽኦ የሚያስደንቅ ነው። 17 የሊግ ጨዋታዎች መጀመር የቻለ ጥሩ ብቃቱን በዚህ እድሜው አሳይቶ ነው እንግዲህ ከጁቬ ከኢንተር ከኤሲ ሚላን ሊቨርፑል ነጥቆ ይሄን ተጫዋች ማምጣት የቻለው። ነገር ግን ስላጋጠመው ጉዳት በተለይ ይህን ፕሮግራም መስራት የፈለግንበት ዋነኛ ምክንያት ከጆቫኒ ሊዮኒ ጉዳት ኤሲኤል ጋር በተገናኘ ብቻ ሳይሆን የተደራራቢ ጫና የሊጉን ትላልቅ ክለቦች ምን ያክል እየጎዳ እንደሆነና የክለብ ወርልድ ካፕ ድምር ውጤት ደግሞ በየክለቡ እየተስተዋለ በሜዳ ውስጥ በነበረ እንቅስቃሴ ደግሞ ጆቫኒ ሊዮኒ ተጎድቷል ኤሲኤል እና ስለዚህ ጉዳት ይወጣ ደግሞ አዲስ ጥናታዊ ጽሑፍ አለ። በሊቨርፑል የሕክምና ማዕከል እንግዲህ ኢንቫይት ተደርጎ የተጫዋቹን ሰርጀሪ እንዲያደርግ የተመረጠው ዶክተር ከወደ ሉቲኒያ በዚህ ሞያ ረጅም ጊዜ ያገለገለ በተለይ ደግሞ የቤዝቦልና የባስኬትቦል ተጫዋቾች በሚያጋጥማቸው የኤሲኤል ጉዳት ወቅት የመጀመሪያ ቀዶ ሕክምናን የሚያደርግ የተዋጣለት ባለሙያ ነው። ከዚህ በፊት እንደምታውቁት አንድ ስፔናዊ ዶክተር ነበር በኤሲኤል በኩል የተዋጣለት ዶክተርና አሁን ደግሞ እንደውም የምታስታውሱ ከሆነ የባርሳ የሕክምና ማዕከል ዋና ዶክተር የነበረ ሮማን ሱጋት የሚባል አሁን ደግሞ ለተጫዋቾች የኤሲኤል ሰርጀሪ በማድረግ የሚታወቅ ስፔናዊ ዶክተር ነው። እንደውም በአንድ ወቅት ስለዚህ ዶክተር አንስተን ተወያይተን ነበር። ሜሲ ኦፍ ሜዲሲን ይባላል በስፔን እና ትላልቅ ተጫዋቾች የኤሲኤል ጉዳት ሲያጋጥማቸው ከመጀመሪያ ስቴጅ እስከ ፋይናል ስቴጅ ድረስ ከቀዶ ጥገናውን ጨምሮ እያንዳንዱን ስቴጅ በመጀመሪያ ደረጃ የተጫዋቾችን ሳይኮሎጂ በማከም የተዋጣለት ዶክተር ተብሎ አብዛኛው ክለቦች ይሄን ዶክተር ይመርጡ ነበር። በተለይ ከባርሳ ከለቀቀ በኋላ ማለት በራሱ ፍቃድ ለቆ እንግዲህ በትልቅ ማዕከል ነው አሁን ቀዶ ጥገና ያደረገ የሚገኙና ክለቦች ኮንታክት አድርገው እንደነዚህ አይነት ዶክተሮች ይጠቀማሉ። እና ይሄ ዶክተር እንደምታስታውሱት ቨርጂል ቫን ዳይክ የተለያዩ
ትላልቅ ተጫዋቾችን ሰርጀሪ አድርጎ ይሄ ከዚህ ከከባዱ ጉዳት ሪከቨር እንዲያደርጉ እያንዳንዱን ስቴጅ በተለይ እንደ ተጫዋቹ እድሜና ተክለሰውነት አስደናቂ ህክምና የሚያደርግ ታዋቂ ዶክተር ነው። ነገር ግን ሊቨርፑል ኃላፊዎች ያልተለመደ ወይም አዲስ ስም ቅዱስ ማኒናኪስ የሚባል ሉቴኒያዊ ዶክተር ነው። እንግዲህ አትሌቲክስ በጄምስ ፒርስ አማካኝነት ይዞ በወጣው ዘገባ መሰረት ጆቫኒ ሊዮኒን ሰርጀሪ የሚያደርገው ዶክተር እና እንደ ሌሎች ተጫዋቾች እንግዲህ የስፔናዊ ዶክተር ሱጋት ወይም ከሱ ጋር አብሮ በጋራ ይሰሩ የነበረው የምታስታውሱ ከሆነ ማኑኤል ሌስ የሚባል ሌላም ዶክተር ነበር በዚህ ዘርፍ በሰርጀሪ በኩል ኔይማርን ጭምር በአልሂላል ሰርጀሪ ያደረገ ነው ይሄ ዶክተርና ከባድ ጉዳት ነው እንግዲህ ጆቫኒ ሊዮኒ ገና በ18 ዓመቱ ያስተናገደው። ነገር ግን አንድ ይሄ ሉቴኒያዊን ዶክተር ሊቨርፑሎች ቅድሚያ ከሰጡበት እንደ ምክንያት ወይም አናላይዝ የተደረገው የዚህን ዶክተር አንዳንድ ጥናታዊ ጽሑፍና በተለይ የነበረውን ኢንተርቪው ጄምስ ፒርስ በተወሰነ መልኩ በአትሌቲክስ ገልጹ ላይ አስፍሯልና ይሄ ዶክተር በቅርብ ዓመት ውስጥ በተለይ ከቤዝቦል ከባስኬትቦል ተጫዋቾች ጋር በነበረው የዚህ የሰርጀሪ ቆይታ ወቅት አንድ ሪሰርች ሰርቼ ነበርና ወጣት ተጫዋቾች በተለይ ከ21 ዓመት በታች የሚገኙ ተጫዋቾች ኤሲኤል ሲያጋጥማቸው ሪከቨር ለማድረግ ከሌሎች ተጫዋቾች የተሻለ አቅም አላቸው በተለይ ከተክለሰውነት አንፃር ብሎ መነሻነት አስቀምጧል እና ቶሎ ሪከቨር ለማድረግ የነሱ ይቀላል። ነገር ግን በዋነኝነት ተጫዋቾችን የሚፈትነው ትልቁ ስቴጅ አለ የስነልቦና ጉዳይ ነው። ተጫዋቾች ብቁ የመሆን ከዛ ሰርጀሪ በኋላ በተለይ የመጀመሪያ 3 ወራት ተጫዋቾች በሜዳ ላይ የነበራቸው ንቃት፣ ፍላጎት፣ መነቃቃት ያላቸው ተነሳሽነት ፍጹም የተለየ ነው እና ከዚህ ጉዳት የከፋው ስቴጅ ይላል ይሄ ዶክተር ይዞ ጄምስ ፒርስ ይዞ በወጣው ዘገባ መሰረት የከፋው ስቴጅ ተጫዋቾች ከሰርጀሪ በፊት የመጀመሪያ ሂደት ህክምና ላይና ከሰርጀሪ በኋላ ለቀጣይ 2 ወራት አንደኛ ተክለሰውነታቸው ይጨምራል፣ ምንም አይነት እንቅስቃሴ አያደርጉም፣ በክራንች ነው የሚዘዋወሩትና ይሄ ጉዳይ ተጫዋቾች ማኔጅ የማድረግ የአመጋገብ ስርዓታቸው ለመቀበል ጭምር ፍቃደኛ አይደሉም እና በሞራል ረገድ ወደ ሜዳ ለመመለስ ረጅም ጊዜ ከሜዳ ስለሚርቁ ያን ጊዜ በሳይኮሎጂ ደረጃ ከፍተኛ ጫና ውስጥ ይገባሉና ያችን ስቴጅ ለማሻገር የሚደረገው ህክምና ከፍተኛ ጥንቃቄ ይፈልጋል የሚል ነውና ወጣት ተጫዋቾች ሪከቨር ለማድረግ በጣም ፍጥነት ከሚያሳዩበት ስቴጅ መካከል ይሄ ሳይኮሎጂ ነው። ምክንያቱም ገና በሜዳ ውስጥ አልተብላሉም፣ ገና ትላልቅ ውጣ ውረዶችን አልተመለከቱም። ነገር ግን ሲነር ተጫዋቾች ፍጥነት ይፈልጋሉ ቶሎ ሪከቨር ለማድረግ እና አንዳንድ ጥንቃቄዎችን ጭምር እያለፉ እነዛ ጥንቃቄዎች ደግሞ በሚፈጥሩት ጫና ተጫዋቾች ተጨማሪ ጊዜ ከሜዳ እንዲርቁ ምክንያት ይሆናል። ለዚህ ደግሞ አንዱ ማሳያ ይላል ይሄ ዶክተር ከዚህ በፊት የመጨረሻ የእግር ኳስ ተጫዋች በኤሲኤል ጉዳት ሰርጀሪ ያደረገው ታይረል ሚንግን ነው። ታስታውሱ እንደሆነ ታይረል ሚንግ ከሜዳ ለ14 ወራት ነው የራቀው። ለ14 ወራት በኤሲኤል ጉዳት ከየትኛውም የኤሲኤል ጉዳት ረጅም ጊዜ የራቀው ታይረል ሚንግ ነው። ምክንያቱ ደግሞ እነዚህን ስቴጆች ተጫዋቹ ወደ ሜዳ ለመመለስ ካለው ፍላጎት የተነሳ አንዳንድ የህክምና ስቴጆች ላይ ከአቅም በላይ የሆነ ጫናን ራሱ ላይ ይፈጥር ነበር። እነዛ ጉዳዮች ደግሞ በጤንነቱ ላይ ተጽዕኖ ፈጥሮ የሪከቨሪውን ጊዜ አስረዝሞታል ነው የሚሉትና አሁን የጆቫኒ ሊዮኒ ጉዳይ እንግዲህ ሰፊ ዝርዝር ጽሁፎች እየወጡ ነው የሚገኙት። ነገር ግን ይሄ የኤሲኤል ጉዳት አሁን ለምሳሌ በአለፉት 3 የውድድር ዓመት ተከታታይ ታይቶ በማይታወቅ ሁኔታ በጣም ግራፉ ከፍ እያለ የመጣ የእግር ኳስ ጉዳት ነው። ክለቦች እንግዲህ ከዚህ በፊት ከሚቸገሩባቸው ጉዳቶች ይላል ይሄ የጄምስ ፒርስ ዘገባ ነው እንግዲህ አትሌቲክስ ላይ ያገኘሁት ትልቁ ጉዳት የባት ጉዳትና የታፋ ላይ የሚያጋጥም ጉዳት ነውና እነዚህን ጉዳዮች በሎድ በተለያዩ ሜካኒዝም ተጠቅመው እንግዲህ የጉዳቱን መጠን መቀነስ ችለዋል።
ነገር ግን አሁን ለክለቦች ግራ ያጋባው ጉዳይ የኤሲኤል ጉዳት ነው። ይሄን ጉዳት እንዴት ሊጠነቀቁ እንደሚችሉ በተለይ ከክለብ አቅም በላይ እንዲሆን ያደረጉ ትላልቅ ምክንያቶችን አሁን ከአሰልጣኞች ኮምፕሌን ከተጫዋቾች በፕሬስ ኮንፈረንስ ላይ ቀርበው ከሚያቀርቡት ቅሬታ መነሻ በማድረግ የውድድር ጊዜና የተጫዋቾች የሪከቨሪ ጊዜ በጣም መጣበቡ አሁን ለምሳሌ ከ2022 የኳታር ዓለም ዋንጫ በኋላ ውድድሮች በጣም ከአለፉት ጊዜያት በስተዋል። በዛ የውድድር ጫና ደግሞ ያለፉትን 3 የውድድር ዓመት ነው ከፍተኛ የኤሲኤል ጉዳት ሪከርድ የተመዘገበው እና ከኳታር ዓለም ዋንጫ በኋላ አሁን የዩሮ ዓለም ዋንጫ ተደርጓል። በመሃል ላይ ደግሞ የሻምፒየንስ ሊግ እግር ኳስ ቁጥሩ ከፍ ብሏል። ከዛም በኋላ ክለብ ወርልድ ካፕ ነበር። የተጫዋቾች የሪከቨሪ ታይም በጣም የተጣበበ ነው እና እንግሊዝ ውስጥ ደግሞ የምናስተውለው ፌስቲቭ ፊክስቸር አለ። አሁን ባለው ግራፍ ከሊጎች ሁሉ አንደኛ ደረጃ ላይ የተቀመጠው የእንግሊዝ ፕሪሚየር ሊግ በኤሲኤል ጉዳት፣ ከዛም በኋላ ቡንደስሊጋ፣ ከዛ በመቀጠል ጣሊያን ሴሪያ፣ ስፔን እያለ ይቀጥላል። አንዳንድ ተጫዋቾች 2 የኤሲኤል ጉዳት በተለያየ እግራቸው ላይ ሲያጋጥም ደግሞ ተፈጥሯዊ የሆኑ አንዳንድ ስስ የሆኑ ቲሹዎች እንዳሉ ደግሞ እዛ ጋር ተብራርቷል። እና አሁን የጆቫኒ ሊዮኒን ጉዳት በቀጥታ ከሎድ ጋር የሚገናኝ ባይሆንም በሜዳ ውስጥ የነበረውን እንቅስቃሴ በድጋሚ ምስል እንኳን መመልከት አልቻልንም። ምክንያቱም አደጋው ከባድ ስለነበር። መታሰውሱ ከሆነ በጨዋታው ከሳውዛምፕተን ጋር ሪፕላይ አልደገመም። ምክንያቱም እንዲህ አይነት ጠንካራና ከባድ ጉዳት ሲፈጠር ዳይሬክተሮቹ አይደግሙ ድጋሚ ምስል አያሳዩ አሰቃቂ ሲሆን እና በተንቀሳቃሽ ምስል በስልክ የተቀረጸ አንዳንድ ቪዲዮዎችን በኤክስ ገጽ ላይ ተለቀው ስንመለከት ከባድ ጉዳት ነው ግራ ጉልበቱ ላይ ያጋጠመውና አሁን ይሄ ኤሲኤል ሆኗል። ኤሲኤል ከሆነ ደግሞ የራሱ የሆነ ስቴጅ አለው። እንደወጣው ዘገባ ከሆነ መጀመሪያ የሚለው የነበረው የሳሚ ማክሮቤል የቢቢሲ ሪፖርተር ከ6 እስከ 8 ወር ነው የሚለው እና በዚህ ውድድር ዓመት የመመለስ እድል አለ። ነገር ግን ጄምስ ፒርስ እና ዴቪድ ኦርኒስተን በጋራ በጻፉት የአትሌቲክስ ዘገባ ላይ እስከ 9 ወር ሊቆይ ይችላል። ማክሲመም ማለት ከ6 እስከ 8 ወር ሳይሆን እስከ 9 ወር ድረስ ሊያቆየው ይችላል እና የመጨረሻውና ከባዱን ኤሲኤል ነው ያጋጠመው። ይሄ በሎድ የሚመጣ አይደለም፣ በእንቅስቃሴ ላይ እያለ ነው። እንግዲህ ግራ ጉልበቱ ታጥፎ ግራ ጉልበቱ ላይ ነው የተቀመጠው። ምናልባት እንቅስቃሴው የምታስተውሱ ከሆነ ጭንቅላቱ የተመታ ይመስል ነበር። ነገር ግን በዛን ሰዓት ግራ እግሩ ወደ ኋላ ታጥፎ ነበርና ከባድ የሆነ ጉዳት ነው ይሄ ወጣት ተጫዋች ያስተናገደው። ታዲያ ይሄ የኤሲኤል ጉዳት ደግሞ ዘንድሮ ገና የውድድር ዓመት ሳይጀምር በሲኒየር ተጫዋቾች በደንብ እየታየ ነው። ጋቪ ከትናንት በስቲያ ሰርጀሪ ማድረግቸው 2ኛ ዙር የኤሲኤል ሰርጀሪ ነው ጋቪ ያደረገው፣ የባርሳው ጋቪ በድጋሚ ማለት ነው። በተጠናቀቀው የውድድር ዓመት 2025 ከገባበት ጊዜ አንስቶ ደግሞ እነ ጋብሪኤል ጄሱስን፣ ሊሳንድሮ ማርቲኔዝን በርካታ ተጫዋቾችን መጥራት እንችላለን። ነገር ግን ከሎድ የመጣ አሁን ደግሞ የኤሲኤል ጉዳትና ተያያዥ ጉልበት ጉዳቶች በጣም እየተስተዋለ ነው በፕሪሚየር ሊግ። ለምሳሌ አርሴናል ቤት ብቻ 2 የጉልበት ጉዳት አሁን በዚህን ሰዓት የተመዘገበ አለ። የካይ ሃቨርትና የኖኒ ማዱዌኬ ሁለቱም ተጫዋቾች ጉልበት ላይ ምቾት አለመሰማት በሚል ጥንቃቄ የተሞላው ምርመራ በ3 ስቴጅ ተደርጎ እንግዲህ ወደ ኤሲኤል ደረጃ አያደርስም። ነገር ግን ሪከቨሪው ከፍተኛ ጥንቃቄ ካልተወሰደ ሁለቱም ተጫዋቾች የኤሲኤልን ጉዳት ያስተናግዳሉ የሚል ስጋት አለ። ለዛ ነው አሁን አርቴታንም ከሰማችሁ የጊዜ ገደቡን አልወሰነም። ለተወሰነ ሳምንት ከሜዳ ይርቃል። ልክ ነው፣ ግን 3ኛ ስቴጅ ምርመራ አለው። እስካሁን ያደረገው 2 ስቴጅ ነው የሚል አስተያየት ከፖርቱቬል የትናንት ምሽቱ ጨዋታ ቀደም ብሎ መግለጫ ሲሰጥ ነበር። ካይ ሃቨርት ከማንቸስተሩ ጨዋታ አንስቶ ጉልበት ላይ ምቾት አልተሰማውም በሚል ነው። ነገር ግን እስካሁን ድረስ ወደ አርሴናል ትሬኒንግ የተመለሰው ከኢንተርናሽናል ብሬክ በኋላ አርሴናል ያደረገው የሊግ ጨዋታ የመጀመሪያ በኋላ ነው ወደ ሜዳ የተመለሰው። እስከዛ ድረስ ጥንቃቄ ነበር ሲወሰድ የነበረው። አምና የሊቨርፑል ደጋፊዎች ምናልባት ልታስተውሉት ይችላል። ፓሪስ ሴን ጀርሜን እና ሊቨርፑል በሚያደርጉት የሻምፒየንስ ሊግ የመልስ ጨዋታ
ትሬንት አሌክሳንደር አርኖልድ ጉልበቱን ተጎድቶ ነበር የወጣው። ነገር ግን ከዛ ካጋጠመው ጉዳት 10 ቀን ባልሞላ ጊዜ ውስጥ ሪከቨር አድርጓል። ነገር ግን ኤሲኤል ሊያጋጥመው ይችላል በሚል ስጋት ተጫዋቹ ረዘም ላለ ጊዜ ወደ ሜዳ እንዳይመለስ ነው የተደረገው፣ ቅድመ ጥንቃቄ ማለት ነው። አሁን ግን በቼልሲ የምንመለከተው የጉዳት አይነት ከጫና የመጣ ነው። የክለብ ወርልድ ካፕ ሌቪ ኮልዌልን፣ ዳርዌስ ኡሴጎን፣ ኮል ፓልመርን፣ ሌም ዴላፕ የክለብ ወርልድ ካፕ ተሳታፊ ክለቦች በአብዛኛው የተጫዋቾች ጉዳት እየተመዘገበ ነው። ለምሳሌ ፓሪስ ሴን ጀርሜን ውስጥ ዴምቤሌ፣ ዲዝሪ ዱዌ ጉዳት ላይ ነው የሚገኙት። እነዚህ የፊት መስመር ተጫዋቾች ካለፈው የውድድር ዓመት ከዛን ሁሉ ጨዋታ በኋላ የክለብ ወርልድ ካፕን ተጉዘው ወደ ሊግ ጨዋታ ሲመለሱ በነዛ ጊዜያት ከሊግ ውድድሮች አጠናቀው ወደ ክለብ ወርልድ ካፕ ሲመለሱ በእነዚህ ጊዜያት ውስጥ መካከል ያለው ጋፕና ጊዜ የነበረው በውድድሩ በክለብ ወርልድ ካፕና የመጨረሻ ጨዋታ በዩኤፋ ቻምፒየንስ ሊግ ፍጻሜ ሲያደርጉ የነበረው የጊዜ ገደብ 21 ቀን ብቻ ነው። ከ21 ቀን በኋላ ወደ ክለብ ወርልድ ካፕ ተጓዙ። ክለብ ወርልድ ካፕ እስከ ፍጻሜ ድረስ ሄደዋል። ፓሪስ ሴን ጀርሜን ፍጻሜውን አጠናቀው ወደ ሊግ ሲመለሱ የነበራቸው ጊዜ 14 ቀናት ብቻ እና እነዚህ ተጫዋቾች በጉዳት ምክንያት የውድድር ዓመቱን ለፒኤስጂ ማገልገል አልቻሉ። በሌላ በኩል ሪያል ማድሪድ ኤድዋርዶ ካቫሚንጋ እና ጁዲ ቤሊንጋም፣ አሁን ደግሞ በቅርብ ሳምንት የሰማችሁት አንቶኒዮ ሩዲገር፣ እነዚህ ተጫዋቾች ሁሉ አሁን በጉዳት ምክንያት የራቁበት የጉዳት አይነት ለምሳሌ ካቫሚንጋ እና የሩዲገር አንድ አይነት ነው የጉልበት ጉዳት፣ ኤሲኤል ግን አይደለም። ጁዲ ቤሊንጋም ትከሻው ላይ እዛው ውድድር ላይ ያለ ነው እንግዲህ እንደምታውቁት ጉዳት አስተናግዶ ባለፈው ሳምንት ወደ ሜዳ የተመለሰው። በባየር ሙኒክ ብትመለከቱ ነጀማል ሙሲያላ እንኳን አሰቃቂ ጉዳት ነው ያስተናገዱት እዛው እና የሱ ጉዳት እንደውም ከጉልበት ጋር ተያያዥ ነው። ከጂጂ ዶናሩማ ጋር በነበረው የአንድ ለአንድ ግንኙነት አሰቃቂ ጉዳት ነበር። የሙሲያላ እዛው ውድድሩ ላይ ነበር ጉዳት ያስተናገዱ። በርካታ ተጫዋቾች የተደራራቢ ጨዋታ ጫና፣ አብዛኛው ደግሞ የተመሳሳይነት ያለው ወይ የጉልበት ጉዳት ኤሲኤል ይሆናል ወይም ለኤሲኤል ጉዳት የሚያጋልጥ ጠንካራ ጉዳት ነው እያስተናገዱ የሚገኙትና ምናልባት በጆቫኒ ሊዮኒ ተመሳሳይ ጉዳት ስላስተናገደ በዚህ አጋጣሚ ደግሞ በሎድ የሚመጡ የኤሲኤል ጉዳቶችን አያይዞ ለማንሳት ያክል ነውና ይሄ የ18 ዓመት ጣሊያናዊ ተጫዋች የተጣለበት ኃላፊነት በነገራችን ላይ በጨዋታው ቢያጠናቀቅ በጉዳት ምክንያት ተቀይሮ ባይወጣ ከየትኛውም ተጫዋች በላይ በዛ ሬት የነካቸው ኳሶች ምናልባት ከዋታሮ ኢንዶ ጋር በእኩል ታች ያጠናቀቅ ነበር። ኢንዶ ነው በጨዋታው እንደምታውቁት ትናንትና በስፋት አንስተን 104 ታች ማድረግ የቻለው። ጆቫኒ ሊዮኒ በጨዋታው 91 ታች ነበር፣ 89ን አጠናቋል። 97.5% ፓስ አኩሬሲ ውጤታማ ነበር። ከ5 ክሊራንስ ማሳካት ችሏል። ከ5-4 ዱዌሎች ማሳካት የቻለ 4 ጊዜ ሪከቨር ማድረግ የቻለ ጥሩ የዲፌንሲቭ አክሽን ከተከላካይ ስፍራ ሊቨርፑል በሳውዛምፕተኑ ጨዋታ በምርጥ ብቃት ሲያገለግል የነበረው ምናልባት ከተከላካይ ስፍራ ከተሰለፉ ተጫዋቾች ሁሉ ምርጡ የነበረው እሱ እና ከባድና ጠንካራ ጉዳት ነው ያስተናገደው። ክለቡ እስካሁን ይፋ አላደረገም። ነገር ግን ለክለቡ ቅርብ የሆኑ ትላልቅ ጻፊዎች እና ፖል ጆይስም እና ጄምስ ፒርስም እንግዲህ ይሄን ጉዳይ ሰፋ ባለ መልኩ ይዞ እየወጡ ነው የሚገኙት። እንግዲህ ይሄ ወጣት ተጫዋች እንደተባለው ረዘም ላለ ጊዜ ግማሹ ከ6 እስከ 8 ወር ነው የሚለው፣ አንዳንዶቹ ደግሞ እስከ 9 ወር ይቆያል። ያ ማለት የውድድር ዓመቱን አብዛኛውን ጨዋታ ያመልጠዋል። ምናልባት ወደ መጨረሻ 2-3 ጨዋታ ቢመለስ እሱንም የሪከቨሪው ጊዜ በታቀደለት ደረጃ ጉዳቱ የመጨረሻው ከባዱን ኤሲኤል ካልሆነ ሊመለስ የሚችልበት እድል ይኖራል። ነገር ግን በጣም ፈታኝና ከባድ ነው። ይሄ ታዲያ የሪቻርድ ሂውዝን እና የማይክል ኤድዋርድን ፕላን ሊያስቀይር ይችላል ይላል የጄምስ ፒርስ ዘገባ ከዴቪድ ኦርኒስተን ጋር አብሮ በጋራ ይዞ በወጡት ጽሁፍ ማለት ነው።
የሊቨርፑል እቅድም ፕላን ሊያስቀይር ይችላል ካሉበት ትላልቅ ምክንያቶች መካከል ሊቨርፑል ተጨማሪ ሌላ የተከላካይ ጉዳት የሚያስተናግድ ከሆነ በነፃ የዝውውር ሂሳብ ለማዘዋወር ከወዲሁ እርግጠኛና በራስ መተማመን የተፈጠረው የማርክ ጌሂን ጉዳይ አላስፈላጊ ወይም አዲስ ፕላን ተጨማሪ ወጪ ሊቨርፑልን ከ15 እስከ 20 ሚሊዮን ፓውንድ አስወጥቶ በጥሬ ዝውውር መስኮት ይህን ተጫዋች ለማስፈረም በድጋሚ ሊያስቡ ይችላል። ይሄ ሊሆን የሚችለው ግን ሊቨርፑል ተጨማሪ ሌላ የመሃል ተከላካይ በጉዳት ምክንያት የሚያጣ ከሆነ አሁን ባለው ፕላን ግን አንደኛ ጉይ በጃንዋሪ ይለቃል የሚል እምነት የለም እና ይሄ ጉዳይ ምናልባት ሊቨርፑሎችን ድጋሚ እንዳያስቡ አድርጓቸዋል ይላል። ነገር ግን ጥረታቸው በጣም የገፋ ከሆነ ልክ እንደ መጨረሻ ቀናት እንደነበረው ጥረታቸው በጣም የገፋና ፓላስን የሚጫኑ ከሆነ ፓላስ ይህን ተጫዋች በነፃ ማጣት ስለማይፈልግ ተጫዋቹን እንደባለፈው ተተኪውን አላገኙም በሚል ምክንያት እንግዲህ ዝውውሩን እንደማያከሽፍና ተጫዋቹን ሊለቁት የሚችሉበት እድል አለ። ነገር ግን የሊቨርፑል ሙሉ ስታፍ በጣም አዝነዋል እና ከተጫዋቹ ጀርባ በተለይ ቫን ዳይክ በኢንስታግራም ገጹ ተጫዋቹ ለደጋፊው ስላደረገው ድጋፍና አንዳንድ ነገር ፖስት ባደረገበት ወቅት ቫን ዳይክ ገብቶ የጻፈው ጽሁፍና ያነቃቀው ተጫዋቹ እንግዲህ ተመሳሳይነት ያለውን ጉዳት እንዳስተናገደ ገልጾ ነው በጥሩ ሪከቨሪ በፍጥነት እንደሚመለስ መልካም ምኞቱን ገልጾ ነው እዛ ጋር ኮሜንት ያደረገውና የዚህ ተጫዋች ኤሲኤል መጎዳት ሊቨርፑልን ፕላን ሊያስቀይር ይችላል። አሁን እንግዲህ ሊቨርፑል 3 የመሃል ተከላካይ አማራጭ ብቻ ነው ያለው። ሁለቱ ቋሚ የሆኑት ቫን ዳይክ እና ኩናቴ ከነሱ ለሁለቱም ተጠባባቂ ሆኖ አስተማማኝ ጤንነት የሌለው ጆይ ጎሜዝ ነው እና አራተኛው ኦፕሽናቸው ለአርነ ስሎት በተለይ በትላልቅ ውድድሮች በሊግ በፕሪሚየር ሊግ በሻምፒየንስ ሊግ የያዙት ዋታሮ እንዲሆን እንዲሁም በተጨማሪ ራያን ግራቨንበርክ ነው። ምናልባት አራተኛውን ኦፕሽን የሚጠቀሙ ከሆነ የአማካይ ስፍራ ሚዛን ሊናጋም ይችላል። እንዲሁም በተጨማሪ ለአትሌቲኮ ማድሪድ ላለመሸጥ ወስነው ሲያቆዩት በመሃል የግራ ሴንተር ባክ ለመጠቀም ያሰቡት ደግሞ አንዲ ሮበርትሰንን ነው። ጆቫኒ ሊዮኒ ከወጣ በኋላ ሜሎስ ኬርኬዝን አስገብተው ሮበርትሰንን ነበር ወደ መሃል ማስገባት የቻሉት በእለቱ በነበረው ጨዋታና ይሄ ኤክስፐሪመንት እንግዲህ በውድድር አመቱ ሊቨርፑል ተጨማሪ የመሃል ተከላካይ ጉዳት የሚያስተናግድ ከሆነ እስከ ዝውውር መስኮቱ ድረስ እነዚህ አማራጮች እንዳሉ ነው እዛ ዘገባ ላይ የተካተተውና የሊቨርፑል ኃላፊዎችን ሳያስጨንቅ አልቀረም የተጫዋቹ ጉዳት በተለይ እንደ ብቃቱና በትሬኒንግ ላይ ከሚታዩ እድገቶች ጋር በተያያዘ በጆቫኒ ሊዮኒ ላይ ከፍተኛ እምነት ተጥሎ ነበር። በነገራችን ላይ ከአንድ ሳምንት ቀደም ብሎ አንድ ሉዊስ ስቲለን ታውቃላችሁ የዴሊ ሜል ሪፖርተር አንፊልድ ኮንፊደንሻል ላይ ይጽፋል። ይሄ ሪፖርተር እንደሚለው ከሆነ ቀደም ብሎ ስለ ሂጎ ኤኪቲኬ በፍጥነት የሊቨርፑልና የስሎትን ሲስተም አዳፕት አድርጓልና ፈጣን ምላሽ ሊሰጥ የሚችለው ከአዲስ ፈራሚዎች ኤኪቲኬ ነው ትሬኒንግ ላይ እንደምናየው እንደምንሰማው ከሆነ የሚል ቀደም ብሎ ጥቆማ የሰጠው ሪፖርተር ይሄ ሪፖርተር ከአንድ ሳምንት በፊት ስለ ጆቫኒ ሊዮኒ ሰፊ ዘገባ ጽፎ ነበርና በዛ ዘገባ ላይ የተመለከትኩት በቅርብ ሳምንት በቦታው ላይ ትላልቅ ፉክክሮች ልንመለከት እንችላለን። አንዳንድ ያልተጠበቁ ውሳኔዎች ወይም በመካከለኛ ክለብና በአንፊልድ በሚደረጉ ጨዋታዎች ኢብራሂም ኩናቴ ላይ ሎድ ለመቀነስ ሲባል ጆቫኒ ሊዮኒ ከሚያሳየው ብቃት መነሻ በማድረግ የቋሚነትን እድል በፕሪሚየር ሊግ ሊያገኝ ይችላል የሚል ጽሁፍ ጽፎ ነበርና ተጫዋቹ እድለኛ አይደለም። በከባድ ጉዳት እንግዲህ ለዚህን ያክል ጊዜ ነው ከሜዳ የሚርቀው። ይሄ ጣሊያናዊ ተጫዋች በጣም አሳዛኝ ጉዳት እንዳስተናገደ ነው የተሰማው። ነገር ግን የአንደኛው ጣሊያናዊ ጉዳት ለሌላኛው ጣሊያናዊ ጉዳት ደግሞ ለሌላኛው ጣሊያናዊ ተጫዋች በስብስቡ ስለሚገኘው ሌላ አድቫንቴጅ ፈጥሯል እና ፍሬድሪኮ ኬዛ እንግዲህ እንደምታውቁት ጆቫኒ ሊዮኒ በዩኤፋ ሻምፒየንስ ሊግ የቡድን ስብስብ ውስጥ ተካቶ ስሙ ተላልፏል። ኬዛ እንደሌለ ደግሞ አንስተን ነበር ከዚህ ቀደም። አሁን በጆቫኒ ሊዮኒ ቦታ ፍሬድሪኮ ኬዛ ተክቶ እንግዲህ ስሙ ተላልፏል። ይሄ ተጫዋች አንድ ክለብ 2 ጨዋታ እስከሚያደርግ ድረስ ለውጥ ማድረግ ይችላል።
ይሄንን ተከትሎ ኬዛ በሻምፒየንስ ሊግ እግር ኳስ ይሳተፋል። ነገር ግን እስቲ ስለ ፍሬድሪኮ ኬዛ አንድ የተወሰኑ ነጥቦችን እናንሳ ከነበረው የዕለቱን ጨዋታ አስተዋጽኦ በአጠቃላይ በሊቨርፑል ቤት በነገራችን ላይ ኬዛ 640 ደቂቃ ገደማ ነው የተጫወተው እስካሁን ድረስ ከአንድ የውድድር ዓመት በላይ ቆይቷል እና ያገኘው ደቂቃ በጣም አነስተኛ ነው። ከጁቬ ከመጣ በኋላ ሚኒ ፕሪሲዝን እየወሰደ ነበር የቆየው ልክ አሁን ኢሳቅ እንደሚወስደው እና በዛ የፕሪሲዝን አነስተኛ ፕሪሲዝን ክለቡ በደረሰበት ፊትነስ እንዲደርስ ለማድረግ በሚደረገው ርብርብ የባት ጉዳት አጋጠመው፣ ቁርጭምጭሚቱ ላይ ጉዳት አጋጠመው፣ ታፋው ላይ ጉዳት አጋጠመው፣ 3 አይነት ጉዳት አጋጥሞታል። ነገር ግን ከኬዛ የሊቨርፑል የሕክምና ማዕከልም ኃላፊዎችም በዚህ ዝውውር መስኮት ያልሸጡት ወይም በክለቡ እንዲቆይ የፈለጉበት ትልቁ ምክንያት እንግዲህ አእምሯዊ ዝግጁነቱን ተጫዋቹ ከጉዳት ከተመለሰ በኋላ በፍጥነት ይሄ አሰልጣኙን ለማሳመን የሚያደርገው ጥረት አስደናቂ ነውና በሊቨርፑል ቤት ምናልባት ከመሐመድ ሳላ ብቻ ነው በተጫወተው ደቂቃ በሬሾ ያነሰ ግብ ተሳትፎ ያደረገ ማለት የሚያንሰው ከሳላ ብቻ ከሌሎች ተጫዋቾች ሁሉ ይበልጣል። ነገር ግን የተጫወተበት ደቂቃ በጣም አነስተኛ ነው እና አሁን ኬዛ በቀጣይ ሳምንት የሂጎ ኢኬቲኬ በቀይ ካርድ ምክንያት ከክሪስታል ፓላስ ጋር ለመኖር በተጨማሪም አሌክሳንደር ኢሳቅ 100% ፊት አለመሆኑ በፓላስ ጨዋታ የተሻለ ደቂቃ ካለፉት ጊዜያት የማግኘት እድል አለውና ኬዛ እንግዲህ ወደ ዩኤፋ ሻምፒየንስ ሊግ ስም ዝርዝሩ ተካቷል። በብሔራዊ ቡድን ያገሩ ልጅ በጉዳት ምክንያት ከስብስቡ ውጪ ስለሆነ አሁን እንግዲህ ኬዛ ወደ ሻምፒየንስ ሊግ ስብስቡ ውስጥ ተካቷል። በአጠቃላይ በጆቫኒ ሊዮኒ በኤሲኤል ጉዳት ዙሪያ እንዲሁም የተጫዋቾችና የውድድሮች ተደራራቢ ጫና የፈጠረውን ስጋት በተመለከተ በእንዲህ መልኩ ከናንተ ጋር ቆይታ ያደረግን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ የፕሮግራሙን ተደራሽነት ከፍ ታደርጋላችሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ እንደተለመደው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።